ለሀገረ መንግስት ግንባታ ሂደት ብሎም ለሀገር ህልውና መጽናት ከራስ የተሻገረ የፖለቲካ ዓላማን እውን ማድረግ ይገባል። ፖለቲካ ግላዊ ፍላጎትን ከማስፈጸም የተሻገረ የሀገርና የህዝብን ደህንነት ለማረጋገጥ የጋራ ዓላማን መያዝ ነው። በኢትዮጵያ ዘመናዊ ፖለቲካ ጉዞም መንግስታት የተለያዩ የፖለቲካ አቋም ይዘው የተንቀሳቀሱ ቢሆንም ውስንነቶች ጎልተው ይስተዋሉ እንደነበረም ታሪክ ያስረዳል። በተለይ ደግሞ ከትላንት እስከ ዛሬ የተስተዋለው የግል ጥቅምን ያስቀደመ የፖለቲካ ሐሳቤ ለረጅም ዘመናት ለሀገር እድገት እንቅፋት ሆኖ ቆይቷል። የመደመር መንግስት በአንጻሩ እነዚህን ሐሳቤዎች በማረምና ለሀገር ጥቅም ቅድሚያ በመስጠት እየሰራ ይገኛል ይላሉ ምሁራን። ይህም ለኢትዮጵያ መጻኢ ዕድል ስንቅ መሆኑን በመጠቆም ከራስ ተሻግሮ የጋራ ዓላማን ለማስፈጸም በሚደረገው የመደመር መንግስት እንቅስቃሴም ሀገርን ወደፊት የሚያሻግርና ለትውልድ የሚተላለፉ በርካታ ተግባራት ተከናውነዋል። መደመር በመጀመሪያ ደረጃ ካንተ አልፈህ ሌላው እንድትመለከት ይጠይቃል። ይሄ ደግሞ ተፈጥሮህ ነው፣ የግድ ነው። ለምሳሌ በአንድ ቤተሰብ ውስጥ ቤተሰቡ ለሚሰራው ስራ በሐሳቡ ተደምሮ በተግባሩ አብሮ ተደምሮ የማይንቀሳቀስ ከሆነ ቤተሰቡ ይፈርሳል። ስለዚህ አሻግረህ ማየት አለብህ። ምን ማለት ነው? ለምሳሌ በሀገራዊ ጥቅም የሀገር ጥቅም ማለት እኮ የኔ ጥቅም ማለት ነው። ስለዚህ ዛሬ ህዳሴ ግድብ ሲሰራ ለአንድ ሰው አይደለም የተሰራው፣ ለሁሉም ነው። አብረው ለሚኖሩ በአንድ ሰንደቅ ዓላማ ስር ለሚኖሩ ለተሰባሰቡ የጋራ ግብ የጋራ ዓላማ ላላቸው ህዝቦች የተሰራ ነው። የሀገርን ፍላጎት ማዕከል አድርጎ የህዝብን ፍላጎት ማዕከል አድርጎ ሁላችንም አንድ ላይ ሊያመጣ የሚችል ስራዎች ላይ ፎከስ በማድረግ ነው እየሰራ የሚገኘው ማለት ነው። ስለዚህ በመደመር መንግስት አኳያ የጋራ የሚያረጉን አገራዊ ፕሮጀክቶችን ቀርጾ መተግበር ነው። ለዚህ ደግሞ እንደ ጉል ማሳያ ተደርጎ ሊወሰድ የሚችለው የህዳሴ ግድባችን ነው። ከቅርብ ዓመታት ወዲህ ኢትዮጵያ የምታስበውን የወል ግብ እንድታሳካ ትልቅ አቅም የሚሆንላትን የመደመር መንግስት አዲስ ፖለቲካዊ እሳቤ ይዛ መጥታለች። ከዚህ በተቃራኒ ግላዊ ጥቅምን መሰረት ያደረጉ ፖለቲከኞች ታገልለታለሁ የሚሉት ህዝብ ፍላጎት ቢሳካም እንኳን እነርሱ ስልጣን እስካልያዙና ሀብት እስካልተቀራመቱ ድረስ ተሳክቷል ብለው አያምኑም የሚሉም አልጠፉም። በዚህም ፖለቲካን ለግል ፍላጎትና ጥቅም ማሳኪያ አድርገው የሚንቀሳቀሱ ፖለቲከኞች ሽፋናቸው ህዝባዊ ፍላጎትና ዓላማ ሲሆን ይህም ሀገርንና ህዝብን ወደ ጥፋት ያመራል። እንግዲህ ፖለቲካ በባህሪው ግጭትን የጥቅም ግጭትን አጥፍቶ ወይም አለዝቦ በጋራ የሚኖርበትን ሁኔታ በድርድር የሚኖርበትን ሁኔታ የሚሰራ ስርዓት ነው። የጥቅም ግጭትን በጣም ለማስፋፋት ወይም የበለጠ እንዲገን ማድረግ ከተፈለገ የግል ጥቅምን ማስቀደም ትልቁ መሳሪያ ነው። የግል ጥቅማቸውን የሚመለከቱ አካላትም ይሆኑ ግለሰቦችም ይሆኑ ፖለቲካ ከሚያስቀምጠው የድርድር መንፈስ ፖለቲካ ከሚያስቀምጠው ግጭትን በጋራ የመፍታት መንፈስ ስለሚወጣ በጣም አደገኛ ነው። እውነትንና ሁኔታን ከሀገራዊ ጥቅምና ፍላጎት አንጻር ከመመልከት ይልቅ በስሜትና በእልህ የሚመራ ፖለቲካዊ እንቅስቃሴ በአገርና በህዝብ ላይ የሚያደርሰው ጥፋት ቀላል አይደለም። በስሜት የሚደረግ የፖለቲካል እንቅስቃሴ ዋናው መዳረሻው ግጭት ነው። ዋናው መዳረሻው አለመረጋጋት ነው። ከዚህም በተጨማሪ በአገራችን ያለው ማህበራዊ ትስስር እንዲላላ እያደረገ ካሉት ሁኔታዎች መካከል ይሄም የራሱ የሆነ ድርሻ ይኖረዋል ማለት ነው። ስሜትና እልህ አንተን ግለኛ ያደርጋል። ያንተ እውነት ብቻ ነው የሚታይህ። የጋራ እውነት መኖሩን የምታይበትን አይንህን ይነጥቃል። የጋራ እውነት ነው አብሮ ሊያኖርህ የሚችለው። በግል ስሜት ዝም ብለህ የምትጨፍር ሰው ከሆንክ ሁሉ ነገር ፊት ለፊት ያለው ሌላው በሙሉ መስታወትህ ነው ማለት ነው። አንተ እሱ ውስጥ ራስህን ነው እንጂ የምታየው ሌላውን ሰው ማየት አትችልም። ስሜትን በመግራትና እልህን በማብረድ የአገርን ጉዳይ ከፍ ካለው ዓላማ አንጻር መመልከት ያስፈልጋል። በተለይም ፖለቲከኞች የሐሳብ ልዩነቶቻቸውን በማጥበብ ከራስ ተሻግሮ የብዙሃኑን ፍላጎት ማርካት ላይ የሚሰሩ መሆን አለባቸው። የፖለቲካ አስተሳሰቦች በተስማሙ ቁጥር የግለሰቦች ጉዳይ አይደለም። ይሄ የቡድን ጉዳይ ብቻ አይደለም። የሀገር ጥቅም ጉዳይ ነው። የሀገር ሰላም ማግኘት ጉዳይ ነው። ሀገር ራሷ ሰላም ትፈልጋለች፣ መረጋጋት ትፈልጋለች። ስለዚህ የፖለቲካ አስተሳሰቦች መስተጻምር ወይም መስተጋብር
እየተጋበሩ ሲሄዱ የተለየ የሆነ የመደመር የተለየ የሆነ የሀገር ጥቅም የሚከበርበት ሁኔታ እየተፈጠረ ይሄዳል። እዚህ ደግሞ የፖለቲካ ተሳትፎች ከግለሰብ ስሜት ጥቅምና ፍላጎት የተሻገረ መነሻ ሊኖራቸው እንደሚገባም ምሁራን መክረዋል።